ሀያት አለሽ? እቤት በፈገግታ ነበር የሚያናግራችሁ? በጥሩ ስነ ልቦና ነበር የሚያናግራችሁ? እስኪ ተናገሪ እስኪ። መጀመሪያ ላይ በቃ እኔ እንደ ኒሞና ከኒሞና ለይቼ አላይሽም። የመጀመሪያ ቀን ቤት ስትገቢ? አዎ የመጀመሪያ ቀንማ በቃ ጥሩ ጥሩ ሰው ነው ያደረገው። እሺ ከዛ በኋላ ያው ቅድም እንዳልኩት ማለት ነው ከሆነ ጊዜ በኋላ የጸባይ ይለወጣል። ከዛ እኔ ያመጣኋት እሷ አራዳ እኔ ፋራ ነኝ እንዴ ቁጭ ብላ በቃ ከኔ የምትጠቀመው ትጠቀማለች አላት። ለሰራተኛዋ ማለት ነው የምትጠቀመው ትጠቀማለች። አንቺን በሚስትነት ሊያደርግሽ ነው የፈለገውን ነገር ሊያደርግሽ ነው። አዎ በቃ እንትን ነው። ለምን ለልጁ ምግብ አልተሰራም? ችግር የለውም እኮ እሱ ብሰራም ኖርማል ነው። ግን በቃ ይጮሃል፣ ምን ይላል? በጣም ያስፈራል። በቃ በጣም ያስፈራል። ሌሎችንስ እንዴት ነበር የሚያደርጋቸው? ሰራተኞቹማ በየቀኑ ሰራተኛ ነው የሚቀይረው። ያለ ክፍያ ነው የወጣችው አልኩ። እና ደግሞ ቅድም ያመጣት ሴትዮ ነበረች ማለት ነው። እውነቱን የተናገረችው እሱ ቤት መታ ምን አለች? ወላ እሱ ተኝቶ ነበረና እኔ ከየት ስገባ መሰለክ ሰራተኛ እቺኛውን አንደኛውን አስወጫትና ሌላ ሰራተኛ ይምጣልና ለቤት አስቤዛ ምናምን ግዙ ብሎ ከሹፌር ጋር ሄጄ ስመለስ ሰራተኞቹ ከተውላታል ማለት ነው። የሆነ ሴትዮ መታ ነበር። እሺ ነርቭ ታማሚ ምናምን ነው ብላ ከልጇ ጋር ቁጭ ብላለች ሳሎን ቤት ማለት ነው ታች። ከዛ ተዋወቅኳት ምናምን ነገር። ኧረ ችግር የለውም እኔ ማውቀው እስከዛ ጊዜ ድረስ በጣም ጥሩ ሰው ነገርኳት። ኧረ ማሚ ማለት ለእኔ እንደዚህ አድርጎልኛል፣ ለሰው እንደዚህ ስለሚያደርግ በቃ የሚያደርገውን ነገር ነገርኳት። ምክንያቱም ከዛ በኋላ ነው እነዚህ ነገሮች እየተፈጠሩ የነበሩት። እሺ እንትን የሚለኝ ይመስልሻል ምናምን ነገር የአንድ ወር የቤት ኪራይ ብቻ የምፈልገው በቃ እኔ ልጄ የምበላው ስትል ከዛ በኋላ ከፍሪጅ ውስጥ ሀዋብ ሰጧት። ምግብ ትበልሽ? አልበላም ማለች። ፋንታ ሰጧት ምናምን ለልጁም እንደዛ ቁጭ አድርጌ ብቻ ምግብ ምናምን ሰጧቸው ማለት ነው። ከዛ ተኝቷል ግን እስካሁን አልተነሳም አልኳት። እሺ እስክነሳ ልጠብቅ ወይ አንቺ ንገሪልኝ ስትለኝ እሺ አልኳትና እንትን ማታ ላይ ነገር ከዛ በነገርታ ለሊት 12 ሰዓት መጣች። ለሊት 12 ሰዓት መጣች። እኔ ማልነገሩ መስሏት ማለት ነው። ከዛ በቃ እኔ የማሜ ሰፈር እንደዚህ እንትን ቢያፈላልግኝ መጣሁት ስትለኝ እሺ አልኳትና መጣች። ሰራተኞቹን ተራ በተራ ጠየቃቸውና እኔ መጨረሻ ነው የገባሁት። ከዛ እኔም ስገባ የት ሄደሽ ነበር አለኝ። በካሜራው ለካ ይሉኛል ወጥቼ ነው የመጣሁት። እንትን ሰራተኛውን ፈልጊ ካሜራ ማለው ቤቱ አውቃ ነው ለምትሉ ቪዲዮ ቮይሱን ሁሉ ገና አሰማዋለሁ እያልኳችሁ ነው። ቤት ውስጥ ምን እንደሚላቸው ቮይሱን ሁሉ ገና አወጣዋለሁ። የምን ቴክስት ስንት ጊዜ ሊሆነው ነው ሀያት? አሁን በቃ ረመዳን ነገ ነው ሲባል ነው እኔ ወደዚህ የመጣሁት፣ ወደ አዳማ የመጣሁት። እየሰማ ነው። እሺ ቀጥይ። እሺ ከዛ ልክ ስመጣ ሁሉንም ተራ በተራ ተጠይቀው እኔ ያመጣው ነው የመሰለው ማለት ነው። ሌሎችም ሞዴሬተሮች ምናምን ለካ በውስጥ በኋላ እቺ ልጅ ምን ታመጣብሃለች ቅድም ሲናገሩ ነበር። እኔ ከመጀመሪያው ስነግርህ አልነበረ ወይ ስለ ልጅቷ እያሉት ነበር ማለት ነው። አንዳንዶቹ ወላ ልጅ አላት ሲጀመር በአንተ ልትጠቀም ነው የመጣችው አሉ። ከዛ እቺ ለራሷ ልጅ ናት ቤት ነው ልጅ የሚኖራት ብሎ መጀመሪያ ሲከራከር ነበር ማለት ነው። ከዛ በኋላ ምን አለ አንቺ ነሽ ያመጣው። እሺ ቀጥይ። እኛ አሁንም በመጀመሪያ ደረጃ እየተናገርን ያለነው ምንድነው? ፌመስ ነን እያላችሁ እናፈምስ ኮፒ ሊንክ ታፕ አድርጉ አንድ ጊዜ እናፈምስሻል እንዴ እናረግሻል እያላችሁ በተለይ መሀል አዲስ አበባ ላይ የተቸገሩ ወጣት ሴቶችን እባካችሁ ተው፣ ለዚህ ድርጊት አትዳርጉ። አንተ ስልጤ ነህ፣ በኦሮሞ ስር ተደብቀህ አሁን እኛ ቅድም ስትሳደብ ወጥተህ ስታብራራ ቴክስትም ቮይሱን አምጥቼዋለሁ። ና እስኪ ተከራከር። የፈለክበት ቤት እኔ እመጣለሁ። ወደ ብሔር እደበቃለሁ ብለህ እንዳትሞክር። ወደ ብሔር ከተደበቅ ደግሞ በኦሮሞ አይደለም የምትደበቀው፣ ወደ ስልጤ ነው የምትደበቀው። ማነው አንተ የእኛም ብሔር ነካለው ካልክ የራስህን ነው የምነካ። የመጣህበትን በጉድፍቻ የተወሰርክበትን አይደለም የምነካ። የፈለክበት ቤት ላይ ትገባለህ። አንተ ባጠፋው ጥፋት ወደ ብሔር ወደ ማንም ተደብቆ ይሄ እንደዚህ ነው ይሄ እንደዚህ ድሮ ቀረ። ያን ፋራነት ድሮ ቀረ። አንላቀቅም አንተና እኔ
ያደረከውን በእነሱ ስም ያውም ተደብቀህ እኛ ላይ ያደረከውን ነገር እናውቃለን። እኛ መቼም አልፈታህም። አንተ ለዛ ማህበረሰብ አልጠቀምክም። ጉድፍቻ ነህ የመጣው። በሌላ በማዘሎ ታዝለህ ከሌላ ብሔር ነው የመጣው። የመጣህበትን ብሔር ነው እኛ የምንናገረው፣ ማንነትህን ነው የምንናገረው። ሴት ልጅ አፈምስሻለሁ፣ አነጥልሻለሁ ወላሂ የፈለገበት ቤት ይግባ። ሙሉ ቤቱ ላይ ሲያደርገው የነበረው ቮይስ ልጅቷ ጀግና ናት አድርገዋለች። ቮይስ አለ። አሁን አንተ የሆነ ምን ሲል ነበረ? እኔ ምንም አላልኳትም፣ ምንም አላደረኩም። አንተ ባሪያ። እኔ የፍቅር ፍላጎት ምንድነው? ይሄ ምንድነው? ልጅቷ እኮ ቸግሯት እኮ ነው የሄደችው። ተቀብሏት ይዟት ሁሉ እየመከረ ይዟት ሲገባ ሁሉ ቪዲዮ አለ። ጊዜ እግዚአብሔር ስማርት ነሽ። ግን እኔ ይመች ግን የመለሰችለት ላይ ታልጆካ ስለምን መውደድን ብታወራው ዛሬ መርቅና አልመሰለኝ ነው ያለችው። እናቴ ትሙት ልጅቷ አንድ ውሸት የላትም። ስትወደጅ አትኩሪሽ ሲላት ስለምን መወደድ ነው የምታወራው? ዛሬ መርቅና በጣም መርቅና አልመሰለኝ። የሀገር ቴክስት እኮ ነው ያለው ወገን። ለምን ይደረግባቸዋል እንደዚህ? እነዚህ ልጆች ያልፍልና እንደነሱ ያሰሩናል። የሆነ ጊፍተሮችን ለማያውቅ ሰው ለአዲስ ሰው እኮ ስጡን ተብሎ ጊፍተሮች መጥተው የሚሰጡ ነው የሚመስላቸው። እኔ አሁን ለሴት ልጅ ተቆርቋሪ የሆናችሁ ምን ላይ እንዴት አድርጌ ላውጣው? የቤት ቁጥሩን እንዴት አድርጌ ላውጣው? ጆካ ቅድም አንድ ነገር መረጃ ልንገርህ። ቅድም ሚስቱን እያሳየ ነበር እና ከአዲስ አበባ ጅማ አውሮፕላን በረራ ተጀምሯል፣ በዚህ በመንግስታቸው ማለት ነው። እና በጠዋቱ ነው ቆርጦ ያስመጣት። ይህ ነገር ሲነሳ አሁን ቤቱ አስገብቷታል። ደንግጦ ምንም ሺህ ጊዜ ቤት ብትገባ ያቺ ዘገምተኛ እኮ ናት። ምንም የምታውቀው ጉዳይ የላትም። እየሳመ ምናምን እጇ ምናምን አስገባት። ግን በፕሌን እኔ አለቀውም። ፕሊስ ተው። ቡኖ በደሌ ለምንድን ነው ተው የምትለው? በእናንተ ስም ተደብቆ ስልጤው ነው በእናንተ ስም ተደብቆ ሰውን ሲሳደብ ማህበረሰብን ሲሳደብ እናንተ እኮ ተው ማለት አለባችሁ። እነዚህን ሴት ልጆች ከየትም እያመጣ የተቸገሩ እንደዚህ ተቸግረናል የሚሉን እያነሱ ለምን ሴትን ልጅ ያሰቃያሉ? በቤቱ ላይ አሁንም ሌላ ሴቶች አሉ። ለምን ወጣቱ ሂደ ያንን እነዛን ማስለቀቅ አለባቸው። ቀልድ አይደለም ይሄ። እዛ ቤት ገብተው የደረሰባቸውን ነገር እቺ ማን የምትባለው ልጅ መታ ባትናገር እኛ የምናውቀው ነገር የለም፣ የሰማነው ነገር የለም። ናውጣ እበት ልጅ ደፋሪ። ለምንድን ነው እናንተ ፌመስ ነኝ እከሌ ነኝ እያላችሁ ሴቶችን መጠቀሚያ የምታደርጓቸው? ማን አባስሎ ጆከር ጥያቄ አለኝ። እንዴት ናችሁ? ጥያቄ አለኝ። ሰላም ነች? ሰላም ብዬ መጠየቅ ትችላለሽ። ሰላም ነሽ? አለው ቴዲ እንዴት ና? እህቴ ከመቼ ጀምሮ ነው ከማሚ ጋር ተጣላችሁት? ማለት 3 ጋላሪ ሞልቶልሻል ብዬ ጋላሪ ሞላልኝ እናቴ። የዛኔ የገባው ታይም ላይ 3 ጋላሪ አይደለም ደግሞ እዛ ቤት 2 ጋላሪ ነው ያለው። 3 ጋላሪ ነው የሞላልሽ። ስለዚህ ከመቼ ጀምሮ ለራሱ ጥቅም ነው እናቴ። ለሰው እንደዚህ አረኩ ብሎ ለማውራት ነው በራሱ ነው የሚሙላላት። ግን እውነታውን ይዛ መጣለች። እዚህ ጋር ስላለ እውነታ እኔ ፈልጌ ስለሚመስለኝ ነው። እኛ የራሳችን አጀንዳ ያለብን። ይሄ የምን አጀንዳ መቀበል ለምታወሪ ደግሞ አንቺ? ቆይ አንዴ ጆከር ሊላውራና ወርዳሉ። ችግር የለውም። ምክንያቱም የቴዲ አፍሮ ሙዚቃ የምን አጀንዳ መቀበል ለምታወሪ አንቺ? ስታስብ እኔ ፋራ ነኝ? ኖ ቆይ ልንገርክ ጆከር እና ከጋላሪ ቀርቶ እቤቱ አስገብቶ ስንት ነገር ሲያረጋት ነበር አይደል እንዴ? ስንት ነገር ሲያረጋ ረዳሻለሁ ብሎ እኮ ወስዶ እቤቷ ላይ አሁን እኔ በእንደዛ አይነት ነገር አፍ ማስያዣ ሲወረውሪ ነበር። አገኘ ነው መቼም ቢሆን አልፈታውም አልኩሽ። አልፈታውም። ገና ሌላ ጉዳይ አወጣበታል ማለት አብረው እስከ መተኛ ደርሳችኋል ማለት ነው። ስትሮንግ ምን አስቸግሯታል?
ሊደፍራት ማለት ነው። እሷ አትፈልግም። እሱ እና ጥላት ነይ ልርዳሽ አፈምስሻለሁ በጊፍት ረዳሻለሁ ብሎ እኮ ነው የወሰዳት። እስቲ እሷ ትናገር ብሏታል። እስቲ ያለሽን ነገር ጠይቋት። ቮይስ ትፈልጋላችሁ? ቮይሱን አመጣላችኋል። እዚህ ጋር መናገር ያልፈለገችው ነገር ነው። ቴክስቱን ነው የጻፈላትን። ኧረ እኔ ለእርዳታ ነው ታስፈልጊኛለሽ ማለት ምን ማለት ነው? ራሷ ትበል እስቲ ቀጥይ እስቲ ስትሮንገር እና ደጋፊ ነው ተመካክረው እንዲያሆነ በምን እናውቃለን? አሁን የወንድማችንን ሙዚቃ ለአማራው መንገድ መተንተን እያለባችሁ ፖለቲካ ማውራት እያለባችሁ አንቺ በእናትሽ ስትከበሯት ለውጪ እኔ ለኔ ነው የማሚ ጉዳዩን የቴዲ ሙዚቃ እንትን ይሏል እንዴ? ስለምንድን ነው ቲክታክ ላይ እንዳለ ከዚህ በላይ ጥላት አለኝ እንዴ? ከዚህ በላይ እኔ እኮ ጥላት የለኝም። እናቱ ልብዳ ያለት ገና እኔ ገደል ነው የማስገባው። ገደል። እሺ ስለ ጊፍት ጋላሪው ልንገራችሁ። አንድ ጊዜ እኔ ቆይ ልንገር አሳምነው ጽጌ ላይ ሸንቻለሁ ያልክ ጀግና ገና እበቀልሃለሁ። ናው ሰናይንም የሰደበ ነው፣ ጀግኖችን ያዋረደ ነው። ለታሪክ ይቀር የጠየቀሽን ነገር ተናገሪ። እኔ ደግሞ ማንንም ሰው ነው የሸውዱ ለኔ አጀንዳ አይሰጠኝም። ሪከርዱ አለ፣ ስክሪንሻት ያደረገችው አለ፣ እሱም ክዷል። ማንንም ሰው እኔን አይሸውደኝ። ቀጥይ፣ ጠይቋት፣ የፈለጋችሁን ጠይቋት። መቼ ነው የገባሽው? ምን አለሽ? እዛ ውስጥ ላይ ስንት ቀን ቆየሽ? እንዴት ተለያያችሁ? እሱን መጠየቅ ትችላላችሁ። ተኝታችኋል ወይስ እምቢ አልሽው የሚለው እስቲ ያስረጅን። አረ እኔ እዛ ቤት እያለሁ እንደዚህ አይነት ጥያቄ ጠይቁኝ። አቦ ቆይ በእናትህ አንተ አትደውል። ልጠይቅሽ እናት፣ እንደዛ አይነት ጥያቄ ሳይጠይቅሽ እንዴት ነው ታገብኛለሽ ሚስቴ ትሆኛለሽ የሚለውን ነገር ስለይ በድፍረት የተናገረ ይሄን ልወጣ ስል ነው ሻንጤን ከመሬት እታች አውርጄው ከልጅቷ ጋር ለልጅቷ ስለኔ እንደዛ ለሰራተኛው አንድ ቀን ለመጣች ሰራተኛ እንደዛ ብሎ ሲያወራ ምን አልኩኝ? ሻንጤን አዘጋጀኝ ሁለታችንም ማለት ነው። እሷም ላስገባት ልጅ ተናግራ እቃዋን አዘጋጀሽ ምናምን ነገር ስትወጣ እኔም እቃዬን አዘጋጅቼ እንደነገ ልወጣ ስል ማለት ነው። እሷም ምን አላት? 20 ሺህ ብር ከፍልሻለሁ እና እዚህ ኑሪ። እነሱ ደግሞ ላስወጣቸው። እቺን ሲጀመር እንትን ነው ከመንገድ ላይ ያገኘኋት መረዳት ልጅ ናት። ያቺ ደግሞ ሰራተኛ ናት። አትመቸኝ ሲጀመር ለልጄ ንቀት አላት እና አስወጣታለሁ አለ ማለት ነው። የምፈልጊውን ሰው አምጪ አንቺ እና ደግሞ አንቺ በወር 20 ሺህ ብር ከፍልሻለሁ አላት። ከዛ አንቺ ስለዚህ ዋናው ከቤቱ የመውጣትሽ ምክንያት ለሰራተኛው እንደዛ ብሎ ማውራቱ። ከዛ ምን አለኝ? እሷ ጋር እንደዚህ ብሎ አወራ። አረ እንዴት መንገድ ላይ አሁን ድጋሚ እንደምትወጣ? አረ መንገድ ላይ እየተምሸት ስትሸርማሙጣ እንዴ ያገኘኋት ልጅቷን አለ። ስለኔ ማለት ነው ለአንድ ቀን ሰራተኛ እንደዛ የሚለው። ከዛ እንደዚህ ሲል በቃ ምንም አላልኩትም። የዛን ቀን ወላ አልተኛሁም። የዛን ቀን ማለት ነው በቃ እታች ነው ውጪ ነው ቁጭ አልኩት። መሬት ማለት ነው ምንድነው እታች በቃ ከፎቁ በታች ማለት ነው። ከዛ እስኪነጋ ጠብቅንና ማታ እቃችን እያዘጋጀን ነበር። ልክ የዛ ሰዓት አንደኛዋን ሰራተኛ ነገ ቀጥ ብለሽ ትወጫለሽ ሲላት፣ ሀያት አንቺን ቢሆን በቃ ሰላሜን ስላጠሩኝ ያው ያቺን ሰራተኛ ስለሚያስቀምጣት አንቺን ቢሆን ሰላሜን ስላጠሩኝ በቃ አዲስ አበባ ቤት እከራይልሻለሁ፣ እዛ ትኖሪያለሽ፣ እዛ የምችለውን ነገር እረዳሻለሁ አለ ማለት ነው። ከዛ የዛን ቀን ባንቺ ሰላምሽን ያጣው በምንድን ነው? ምን አውቃለሁ፣ ያው እቺኛው ሰራተኛ ስለመጣች ነው። ለሷ 20 ሺህ ብር ከፍልሻለሁ በቃ እኛ ናችሁ አዲስ ዋናት አለው ሊቀምስ ነው። እንደዛ ለና እቃችንን አዘጋጀን ሁለታችንም። ከዛ ጧት ጥለሽኝ እንዳትወጪ አልኳት። ጥለሽኝ እንዳትወጪ በኋላ በካሜራ አይቶን በሩን ከሚዘጋበም ጥለሽኝ እንዳትወጪ ሁለታችንም እኔ ራይድ ጠራና እኩል እንወጣለን አልኳት ማለት ነው። ከዛ በኋላ እሺ የ3 ቀን የሰራውበት እንዴ ልቀበል ስትለኝ ወይ ፔሪድ የመቷል የሞሪስ ብር አለም ደግሞ የያለው ሽብር ባይስራት እኔ ቁጭ ባልኩበት ስናወራ እስኪ ሀያት ሰሞኑን ባህሪሽ ምንድነው የተፈጠረ ነገር አለ ወይ ምናምን ሲል ቁጭ ብለን ከሱ ጋር ያወራን እያለ ነይ ነው ያልኳት ማለት ነው። የራስሽ አትጠይቂም እንዴ ምናምን ነገር አልኳት። ከዛ መጣሽ ምን ፈልጋ ነው ሲለኝ አይ ያለው ሽብር ምናምን ስል በቃ ነው የሚሰጃለና ከቦርሳ ውስጥ አውቶ ሰጣት ምናምን ነገር። እሷ ለካ ጥላኝ ሄደች ማለት ነው። ብሩን የተቀበለችው ሻንጣን ታች የሁለታችን አውርደን ስለነበር ሄዳለች እሷ። ከዛ እኔ ታች አውጥቼ ራይድ ደውዬ ምናምን ራይዱ ጃፈር መስጊድ ጋር ደርሷል። ከዛ በቃ ማሜ ልሄድ ነው ቻው እስከዛሬ ላረክልኝ ነገር አመሰግናለሁ ስለው
እና እስኪ ተረጋግተሽ ቁጭ በይ እንትን ብትይ ያው እኔ ስናደድ ማውራውን ታውቂያለሽ ወይ እዚህ ቤት ተከራይተሽ ትኖሪያለሽ እንጂ እንዴት ትመለሻለሽ? እና ደግሞ ምን አለኝ በቃ ስንት ሁሉ ያ ሁሉ ሰው የሚወደኝ ሰው ለምን አታፍሽኝም አለኝ ማለት ነው። ለምን ወደ ሌላ ሰው ሄዳለሁ? ስንቱ የሚወደኝ ስንቱን የሚልልኝ ሰው እኔ መጥፎ ባህሪ የለኝም ታውቂያለሽ። እኔ መቼስ እሱ ቤት እያለሁ ስለ መጥፎ ባህሪው አላወራም። ስለዚህ መጥፎ ባህሪ የለኝም ታውቂያለሽ፣ ለምን በቃ አታፍሽኝም አይነት ነገር አወራ ማለት ነው። ከዛ አይ በቃ እኔ ሲጀመር ቤትም ተናግሬያለሁ እመጣለሁ ስላልኩኝ እሄዳለሁ። እንደው ቤት ምትይው እሺ ቢያንስ ሰራተኛ እስካመጣ ጠብቂኝ ሲለኝ ቢያንስ ይሄ ሰበብ ነው እንዴ ይሆናል? ለምን እጠብቀዋለሁ? እኔ ልጁ ተኝቷል። ለምን ሰራተኛ እስኪመጣ የምጠብቀው? አንቺ አንድ ሶስት ቀን ምናምን ታሳያቸዋለሽ ቤቱን ሴት የለም ታውቂያለሽ ስራው ምናምን ነገር ሲለኝ አይ ምናምን ነገር እሺ ምናምን አልኩትና እታች ወረድኩኝ። ከዛ በኋላ በላይ ሄድኩኝ። ከዛ በጣም ታሳፍረልሽ ባለጌ ልጅ ነሽ። ከዛ ምን አለኝ ስታለቅሺ አግኝቼሽ አሁን የሚጠቀመው ምንድነው? ስታለቅሽ አግኝቼሽ ረድቼሽ ነው። ረድተኸኝ አላውቃለሁ እኔ ሲጀመር አልረዳኝም አላልኩም በቃ ከዛ እንደዛ ስታለቅሽ በሌሊት አሁን 24 ሰዓት የሚያወራው በሌሊት 9 ሰዓት ስታለቅሽ አግኝቼሽ እውነቱን ነው። በሌሊት 9 ሰዓት ከፍተኛ ሳለቅስ አገኘኝ የረዳኝ በቃ ሌላ የተለየ ነገር የለውም። የረዳሽም አትቼ ነው በ10 ሺህ እኮ ምን ቆም የሚሰሩ እኮ ከዛ በኋላ ደግሞ ከሰው ጋር ያጫወተኝ እንትና እንደዚህ በቃ ከነ ጉቺ ጋር ጉቺን እንትን ላይ አስገብቶ ምንድነው አካውንቴ ላይ አስገብቶ ከዛ በኋላ ልክ አሁን ሁሉንም እንደሚለው በጣም ምርጥ ልጅ ናት እንትን በሏት ነው ነገር አለ ማለት ነው። ከዛ ስንት ጊዜ ነው? ሁለት ጊዜ እና ማጫወተኝ። አንድ ጊዜ ጊፍት ጋላሪ 13 አደረገልኝ። አንድ ጊዜ እንደዛ እንጂ ጊፍት ጋላሪ አበራርሽ ላለችው ነገር የቅድሞ ውሸት ነው። ከዛ ሶስተኛ ጊዜ ደግሞ መሽለታ ነው አካውንቴ ላይ መጥቶ እንትን አለ ምንድነው ጊፍት ጋላሪ ላይ ከነጃት ጋር ስጫወት 42 ሌቭል 42 ዊን እንዳታቋርጩ ምናምን ነገር አለኝና ለሶስተኛ ጊዜ ቤቴ መጣ ይዛኔ ነው። ከዛ ታይሚንግ ላይ ፑሽ አድርጎ 42 ዊን ያጠፋሁት እያለ እንትን አለ ማለት ነው ተወሰደ። ከዛ ከሷ ጋር ተጣላንና እሱን ስክሪንሾት አድርጎ ለማን ይልካል? ለጊፍተሪ ልኮ እቺ ልጅ እኮ ሲጀመር አጠቅምህም በቃ ማሜ ጋር አንድ ወር ኖራለች ምናምን ነገር አለ እራሱ ማለት ነው። ከዛ ከማሜ ጋር አንድ ወር ኖራለች ምናምን ሲል ለራሱ ልነግረው ስል ታይ በቃ ረፊ ሲጀመር ለምን ከሰው ጋር ትጣያለሽ? እስከዛሬ ያደረገውን ነገር አወጣለሁ ስል እሱ የሚያደርግሽ ነገር ስለማታውቂ አንቺ ለምን እንደዚህ ታደርጊያለሽ? ታይ ሲባል ከትላንት ወዲያ እምቢ ብዬ ተውኩት ማለት ነው። በቃ ፈርቼ ለራሴ ማለት ነው እንጂ ከወለየዋ በፊት ከትላንት ወዲያ ነበር እኔ ላወራ የነበረው። ለራሱ ሪፕላይ ያደርጋለሁ አጠፋዋለሁ፣ ግን ዝም አልኩትና በራሴ ስለመጣ ነው እኔ ዛኔም ላወራ የነበረው እንጂ በሰላም ስለወጣሁኝ ራሱ ምንም አላልኩም። ከዛ ቤት ውስጥ ስልክ ይፈቀድላችሁ ነበር? መጎርጎር እንጎረጉራለን፣ ግን ደግሞ በጣም ስናበዛ ላይቭ ላይ እንትናቲም እዚህ ላይ ለምን ስልክሽን ታባክኛለሽ? በቃ ፊቱ ይለዋወጣል። ከማንም ሰው ጋር እንዳወራ አይፈልግም። ስለዚህ ቆጣጣ እንትን ይላል ይደክማል ምናምን ይላል። በቃ ለምን አንድ ብር አሰል ለቤተሰብ ልሰራ ነው የመጣሁት ያለሽ ግን 24 ሰዓት ስልክሽ ላይ እንትን ምንድነው የሆነ ቀን ራሱ አላውቀውም እንግማ ጊፍተር ፑሽ ያደርግልኝ። ከዛ ምን አይነት ሰው እንደሆነ በምን ታውቂያለሽ? አሁን ቀጥ ብለሽ ቦዲኩ ሲጀመር እንዳታወሪ በቃ ከማንም ጋር አላወራም አለቀ። እሱ ግቢ ባለኝ ሰዓት ገባለሁ፣ እሱ ተጫውቶ ሲጨርስ በዚህ ሰዓት ግቢ ይለኛል። በቃ ከሌሊት ተነስቼ ወይ ገባለሁ። በቃ እንደዛ ነው። እሱ ብቻ ሳይሆን ቆይ አያይዤ አንድ ጥያቄ ልጠይቅሽ። ቤቱ የተወሰነ ጊዜ ይኖርሻልና ፎቅ ነው ያለው ምናምን ብለሻልና የሆነ ኢንፎርሜሽን ይኖርሻል። ቤቱን ገዝቶት ነው የሆነ ሰው ቤት ወርሶ ነው ወይስ ተከራይቶ? የሆነ የሰማሽው ነገር አለ? ህንፃ መከራየት ቦሌ ላይ ከባድ ነው። ባለ ጊዜ ነው ብሎ የሆነ ቤት አፈናቅሎ ነው የገባው። የሆነ ሰውን አባሮ ተከራይቶ ነው ወይስ ገዝቶት? ከሰማሽ እዛ ስለቤቱ ሲያወራ ሰምቼውም አላውቅም። እኔ ማንም እንትን ስለማይል አይ ማለት አሁን እኮ ምን አለ መሰለህ ትልቁ በሽታና ይኸውልህ እኔ ልረዳት ነው በዛው አያይዘ እንድንሄድ እኮ ነው ጆካ። ይኸውልህ ልጅቷ አዳምጥ፣ ቮይሱን እኮ አሰማለሁ፣ ቮይሱን አወጣበታለሁ። ሪከርድ አድርገዋል፣ የሚያወራውን ሁሉ ልጆቹን የሚሳደበውን በአጠቃላይ ሪከርድ አድርገዋለች። እና ይኸውልህ ለማንኛውም በጣም ታስፈልግኛለሽ አለ። ሲወዱሽ አትኩሪ አላት። አየው አይደለ? ወደጂ አትኩሪ። እሺ እሷ ደግሞ በእንትን ነው ቁቤን የተማረችው አማርኛ አትመልስም። እና ስለምን መውደድ ነው የምታወራው? በጣም መርቃና ሊረዳ ጥላው ስለወጣች እንደዚህ ስትወደጂ ምን ማለት ነው ይሄ?
አንዲት የተቸገረ ማርች 3 ነው እንደዛ ያላት ከአንድ ወር በፊት ሰራተኛ እስከመጣ እንኳን አትጠብቂም ሲለኝ አይ እስከዛሬ ላደረግልኝ ነገር አመሰግናለሁ ገናም ስለው አንቺ መቼም ሰው አትሆኝም ደግሞ ታያለሽ ብሎኛል። መቼም ሰው አትሆኝም ብሎኛል። ጆካ ማሜ ግን አፈምሳችኋለሁ እያለ እያመጣች ይቀምሳል ቤቱ ማለት እኮ ነው። ያቺ ዘገምተኛ ሚስቱ የትኛለች አይታወቅም። ዛሬ አግኝቼዋለሁ። ያቺ ቢጣም እንዳረገ ታውቂያለሽ። በሱ ቤት ስማርት መሆኑና ከጅማ አዲስ አበባ በረራ አለ ማለት ነው። በመጀመሪያ በረራ አስመጣት በጠዋቱ ቤቱ ገባቸው። እኔ ቀልድ አይደለም ጋይስ። አዲስ አበባ ውስጥ እንደዚህ እናፈምሳችኋል፣ እናሰራችኋል፣ ስራ ትሰራላችሁ በማለት አንቺ አሁን እዛ ገብተሽ ስታለቀልቂ ነበር። አንቺ ሄለን ሚውት አንቺ ለምን ሚውት አድርገሽ ዝም ትያለሽ? ቅድም ሲያወሩ ነበር። ምንድነው ያጣችው ነገር ስላለ ነው ጊፍት ጋራሪ ስላልሞላት። እኔ ጊፍት ጋራሪ ከዛ በኋላ ባዶ ሆነ። እሙሙ መስጠት አለባት ጊፍት። አንቺን እኮ ነው ሄለን የምትባዩ። አንቺ ሴት አይደለሽም? ሚውትሽን አንቺ ናትሽ አፈርት ብላ ነው እዛ ስታለቀልቅ ነበር። አፋፊ ሴት አይደለሽም አንቺ። እህትሽ ላይ ነገር ቢደረግብሽ አንድ ሴት ልትቸገራለች። ብዙ የተቸገሩ ልጆች አሉ። ስራ አጥተው የተለያየ ነገር ሆኖ የሚኖሩ አሉ። ግን ስንቶች በርታል ማሚዬ ምናምን ትላለች ገብታ ስንቶቹን በርታል በይ እካክ እነዛን አሁን የተቸገሩ ልጆችን እናሰራቸዋል እናሸክላቸዋል በማለት እያመጣችሁ ለምንድን ነው እንደዚህ አይነት ተግባር የሚሰራው? እውነት እንደዚህ አይነት ሴት ልጅ ናት አገኛለሁ ለቤተሰቦች አሳልፋለሁ ብላ ነው። ለምንድን ነው እዚህ እኮ ጊፍት ሲሰጥ ምናምን ሲያው እነሱ እንዴት እንደሚሰጥ ራሱ አያውቁም። የሴት ልጅ ክብር አለን የምትሉ በእንደዚህ አይነት ጉዳይ ላይ እንደዚህ አፈምስሻለሁ እየተባለ እንደዚህ አይነት ነገር ሲደረግ ሴት ላይ ለምን ትቀልዳላችሁ? ይሄ ሰው ሆኖ ይሄ አረፋታም ሰው ሆኖ እኔ መንግስት ነኝ ያለ ለካ እታች ያለውን ሰው ይሰብከዋል። አሁን ለዚህ ሰው ሴትን ጫና እያደረገ ሴትን ልጅ ላይ የሚበድል ሰው ጊፍት የምትሰጥ ሰው ትክክል ነህ። ለዚህ ሰው የጊፍት የምትሰጡ ደግሞ ካሁን በኋላ በኦሮሞ አትደበቅም። ስልጤነህ በስልጤነት ትደበቃለህ። በመጣበት በጉድፍቻ ያን ተቀበሉ አልተቀበሉ አይመለከተኝ። አንተ ግን እኛን ስነካ ስልጤን መረቅጥልህ የሚያምህ የመጣህበት ይሄኛው ማህበረሰብ ቢሰደብ ተቀብለው ስለሆነ ያሳደጉ ደግሞ ያባገዳ ልጅ ነኝ ምናምን ትላለህ። ያ እውነትን ነው የምንነጋገረው። አሁን በስንት ጸሎት በስንት ጥልፍልፍ ነገር አዙሬ ነው ያገኘው። አልፈታው የቤት ቁጥር ሁሉ ቮይስ ሁሉ አለኝ። አንቆሻሻ ለምን አፈምስሻለሁ? ነይ እኔ ጊፍት አሰጥሻለሁ። ነይ ቤት ነይ እንትና እየተባለ ለምን ሴት ልጅ ላይ እንደዚህ አይነት ድራማ ትሰራላችሁ? አዲስ አበባ ያላችሁ የቤት ቁጥሩን አሁን ነግራችኋለሁ። እባካችሁ አዲስ አበባ ያላችሁ ወጣት፣ እኔ ህግ ምናምን አለልም። አዲስ አበባ ያላችሁ ወጣት ለሴቶች የምትቆሙ ስንትና ስንት ከፖሊስ በላይ የሆናችሁ ወጣቶች አላችሁ። ሂዳችሁ ጉሮሮውን ይዛችሁ እዛ ውስጥ ያሉ ሴቶችን አውጣው። ኧረ እሱ የሚያልቅ ነገር እኮ ነው። $200 አይፈጅም ጆካ። ስንቱ እሱ በውስጥ የሚያልቅ ነው። ትዳር የለውም እንደ ሰውዬ። እኔን መላክ ትችላለህ። ቫይብሬተር እኔን መላክ ትችላለህ። 200 በጣም ጫት ስለሚወድ ማሜ ተስማማላችሁ? ይቅርብ እኔ ብላችሁ እኔ እኮ አሁን እኮ እናንተ እንደ ቀልድ ነው ነገሩን እያያችኋል። ሌላም ሴቶች ሌላም እንደዚህ ፌመስ የሆኑ ሌላም የሚያደርጉ አሉ። ይህን ተግባር የሚተገብሩ አሉ። ቅድም እየተጻፈ ነበረ። ቆይ የሆነ ሜንሽን እያደረገች ስጽፍ ነበር የሆነ ልጅ ስም ጠርታና 3 አሉ ቤቱ ምናምን ስትል ቆይ ይለቅ አልኳት። ከምር ፎሎ አድርገህ ምናምን ነገር በውስጡ ላይ ጽፋልኛለች። ስንት እሱ ብቻ አይደለም
ልጅቱ እኮ ራሷ ተናገረች እኮ ስንት ሴት ዶክተር አንድ ጥያቄ ጠይቄ ልውረድ። እዚህ መቀመጥ ስለማልፈልግ አጀንዳ በጥቂቱ ሰምቼዋለሁ። ሌላ ቤት በኮመንት አንብቤ ነው የመጣሁትና አጀንዳህን ለነገ ከነገ ወዲያ ብታቆየው የቴዲን አፍሮ ሙዚቃ እንትኑን ድባቡን ለማበላሸት የመጣ አጀንዳ ስለሚመስል አጀንዳህን ብትቀይረው። ሙዚቃ የት ይሄዳል? ነገ ምን ሰሞልን ቆይ አንዴ ነው የምጠይቀው። የቤቱን ባለቤት ነው አንተን አይደለም። ሚውት አድርጋ እንዴ ፕሊዝ ሰልማን ሻው የማይመስል የቴዲ አፍሮ ሚውት አድርገውና እንዴ እኔ ልጨርስ ጥያቄ። ወንዶች አንዳንዴ ምን ሆነ? እሺ ቶሎ ጨርሺ። አንተ እዚህ ጋር አላልን 24 ሰዓት እያወራክ ነበር። አስጨርሳታ ተረጋጋ። አንተ ደሙረ ተካምሸሌ ቤቴ ነው አይደለም አፋፊ ትለኛለች እንዴ? እህታችንና ይቅርታ ትበል። በዚህ ጫታም እንዴት ነው የቴዲ አጀንዳ እንትን ሙዚቃ እየተሰማ ነው? ቆይ ሙዚቃውን እኛ የቴዲ እንኳን አይደለም ዓለም አብይ ቢሞት ራሱ ዘፈኑ ቆይ አንድ ጊዜ ቆይ ዘፈኑ ቆይ ላውራ። ምን አባቱ ነው የሚሰድበኝ? የታባክ ታቀኛለህ አንተ? ቆይ በቃ ቆይ ተረጋጋ። አንተ የከሌ ልጅ ስራታጂ ሐሳባችንን ቆይ ሁለታችሁም ስማ። ቆይ ጆከር ፕሊስ አንዴ ላውራ። እኔ ነክቼዋለሁ። ቆይ እሺ ዝም በይ እሺ። አንድ ጊዜ ቆይ አንተ ግማተማት መውተኛ አሰድበኸኝ። ቆይ ልናገርና ልውረድ። ለውረድ አንተ ማንቺ እናቴን እኔ አልፈታውም። በዚህ እኔ ጭራሽ ተደረግና አልጨረሰልህም ጉዳዩን። እኔ እኮ አለው እዚህ ምንድነው የፈለግኩ? አሁን አገኘዋለሁ እኮ ነው በየቀኑ ጫት ሲገዛ እንዴ ከደጋ ተመባባል ጀመርክ አንተ ምን አልክ? እቤቱ አሁን የተደበቁ ሴቶች አሉ። እነዛን ሴቶች ማስወጣት አለባችሁ። በቃ እቤቱ እኔ ባጭር መልእክት እኮ ነው የማስተላልፈው። ውሎ እኔ ይዤ አይደለም ውሎ አጭር መልእክት ነው አሁንም ማስተላልፈው። ና ተጠየቅ፣ ና ሰዓት ፍጅ፣ ና እንትና ሂድ፣ ና ይሄ አጀንዳ ነው፣ ና ይሄ አይደለም። ለሱ ጊፍት የምትሰጡ ሴት ልጅ እንደዚህ እያደረገ ሰው ሁናችሁ ለሱ ጊፍት የምትሰጡ ለማሜ ጊፍት የምትሰጡ ሴት ልጅ በዚህ ልክ አፈምስሻለሁ እያለ በእናንተ ምክንያት ሴት ልጅ ቤቱ አስገብቶ የፈለገውን ነገር የሚያደርግ ሴት ልጅ ለመድፈር ቤቱ ወስዶ የተለያየ ነገር የሚያደርግ ባለጌ ጊፍት የምትሰጡ ሰዎች እኔ መልእክቴን ብቻ አስቀምጬ ልምወጣ። እኔ ሀቢባን እኮ አይደለም ለተሸማገይ ማሜና ናንተ ግባ መልሰው አይደለም። ይሄ የማሜ ጉዳይ የቴዲ አፍሮን ዘፈን አይይዘው። ጆከር አለቀልኝ እኔ ያሁኑ ችግር ማለት ነው የሆነ ፈልጋ እምቢ አላት አትመስልም? አነጋገሩ አምናታል ግን የሆነ ቮይሱን ሁሉ ስታወራ እየሰማኋት ነበርና ትንሽ ተጋጨብኝ። አላቅም ብቻ አይ መጀመሪያኛ ስላላስገባና ቀድሞ ስላስገባት ነው እዛ እንትን ያለ። እኔ ቮይሱን ያመንኳት ቮይስ ልካልኛለች፣ ቴክስት ልካልኛለች። የሱን ቤቱን ከመግባቷ ቀስ አድርጋ ቪዲዮ ሪከርድ አድርገዋለች። ያወሩበትን ቀን አሁን ይሄ ነገር ለአጀንዳ ቢሆን ያወሩበትን ቀን እዛ አሁን ቴክስቱን ልለጥፍልህ መቼ እንደሆነ ይኸውልህ። እኔ ማንም ስትመጣ ነው የሰፈርተኛ የምን ይኸውልህ ማንኛውም በጣም ታስፈልግኛለሽ። ይሄን ካላት በፊት ያለውን እስቲ ታሳየን ጆከር። ከላይ ያለው ያገር ነው ያላት። ቆይ እርዳኝ ብላ ነው ለምን እንደዚህ ያለ እርዳኝ ብላ እንደ ስትወደጃ ትኩሪ እርዳይ ብላ ቆይ አንተ ወንድ አይደል እንዴት አይፈልግም? እርዳይ ብላ ሳይሆን ላይቭ ላይ ስታለቅስ አይቶ ልርዳሽ ብሎ ነው የወሰዳት። ኦኬ ከዛ ነገሩ ተቀየረ። ከገባ በኋላ ነገሩ አላለኝም ማለች እኮ ጆከር። ጠየኳት እኔ አላለኝም ማለች። ከወጣች በኋላ ነው ፍላጎቱ እኮ ፍላጎት አለው። ነይ ተመለሺ፣ ትቆያለሽ። ቆይ ገባህ? እኔ ግን ጥያቄ ማለት ስማ ማለት እንዲህ መርቅናል መሰለኝ የምን መወደድ ነው ትለዋለች። ላይፈልግ ነው ወይ እኮ እንዴስ ይፈልግ ይችላል እኮ የዛሬው ጫት ይለያል እንጂ የዛሬው ጫት ይለያል። መርቅናል የምን መወደድ ነው ትለው እና ያለ ነው ማሜ ጫት የት ነው ያለው? ማሜም አላደረኩም ልረዳት አመጣው ረድቼ ሸኘኋት ነው የሚለው። ግን እሷ አወጣችበት። ይሄንን እንዳለ ቮይሱ ሁሉ ልከልኛለች ለኔ የጀረጀራት
የሚያወራ ቤት ውስጥ የሚያደርገውን ነገር ሁሉ እሷ እኮ ሪከርዱን ክፍት አድርጋ ቁጭ ነው የምታደርገው ስልኩ ልጅቱ። አንተ ልጅቷ ስትሄድም ቀመር ቀምራበት ነው ማለት ነው። ግን ቃለኛ ሰው ነሽ ማለት ነው ጆከር። ሲጀመር ተሸግራ ምናምን አይደለም፣ በቃ እየዞረች ሰዎችን ብላክሜል ነው የምታደርገው። ብላክሜል አይደለም አፌ ደግሞ አንተ ምን ሌላ ብላክሜል ብለህ ታወራለህ? አይደለማ እንዴ ገገባሽ ሊረዳት ይሄዳል። ሪከርድ አደረገ ምን የለ እንደ ጆከር ሊረዳት ወስዷት ሪከርድ የምታደርግ ከሆነ ራሷ ተሸግራ ነው የገባችው አይደል? ይኸው ሊረዳት ሲወስዳት ችግሩ የት ላይ እንደሆነ ልንገርህ። አፈጣጠኑባት፣ ሁለቱ ነው ሲያፈጣጠኑባት። ላይቭ ላይ ነው። እንዴት ነው የማታውቀውን ሰው አንተ ቤት ውስጥ የምትሄደው? ልጁ ሲመረቅና ሳይመረቅ ሁለት አይነት ሰው ነው ባይዘ ታውቃለህ። ቆይ ቀልድ እኮ አይደለም ይሄ። አፌ እየቀለድክ ከሆነ አስወርዳለሁ። የምር እየቀለድኩ አይደለም ጆከር። እንዴ ለምን ቀልዳለሁ? ስለዚህ እቺ ልጅ ተጠራጥራለች። ጓደኛዋም ተይ የማታውቂው ሰው ጋር እዚህ አዲስ አበባ ውስጥ እንዴት ነው ጭራሽ እዛ ሰፈር ላይ እንዴት ብለሽ ነው የምትሄጂው ስትላት ስለፈራች ሪከርዷን ይዛለች። እሷ የሆነ ነገር በሆን እኔ ችግሬ ነው እዚህ ቤት ያመጣኝ የሆነ ነገር በሆን ኤዮንካ እንኩ ብላ ለሎኬሽን ሁሉ ልካለች ለጓደኛ ከታገጥኩ ብላ ነው። እሺ አንዴ አጅሬ እዛ ካስገባት በኋላ ተቀያይሮባታል። እንዴ ትቀልዳለህ እንዴ? ከዛ በኋላ ማድረግ ያለባትን ሴት ልጅ ናት። ከያዛት ያዛት ነው። ነገ መረጃ ብትባል ምን ይዛ ትመጣለች? አሁን እኮ ስትጠይቅ መረጃ ስትባል ይዛ መጣች አይደል? ስለዚህ እና ኮድ 22 ኮድ 21 እያለ ለመበደያ ጊፍት የምትሰጡ ሰዎች ኮድ እኮ የሚሰጣቸው እኮ ለታብታብ እኮ ነው። ሴቶቹን ያጫወታቸው ለቻፕታው ነው የሚፈልጋቸው ግን ማለት ነው። እኔ በደንብ ብዙም አትመናት ግን ጆከር፣ እኔ ተጠራጥሬያታለሁ። አንደኛ ሪከርድ መዘጋጀቷ ያን የሰውን ወሬ ሰምታ ብቻ አንተ ለማሜ ሽፋን እየሰጠ ነው። አፌን አውጣ ና። እኔ አፍራሽ ነገር አልፈልም። ማሜ ሌባ ነው። ማሜ ሌባ ነው። ለማኝ ይረዳኛል ብለው የሚሄዱት ራሱ ለማኛ እንዴ? አንተ እሷ እቺ ባለጌ ናት። እቺ ይዛበታለች። እቺ በወገቡ አስጥተዋለች። የትም መሄጃ የለውም። ይዛበታለች። እቃውን ይዛበታለች። ማናት? አት ካንተ በላይ ያለችው እኮ ናት። ይሄን ሁሉ ጉድ እኮ ይዛበት የመጣው። እሺ ስማ፣ ከዚህ በፊት ነጃትም ጓደኛው ነበረች። እንደዚህ ተደርጋ ይሆን? ነጃትማ ካሜራ ሳከፍቻ አንተኛም ከፍተሽ ቫይብሬተር ነው። ሰላም ጆካ፣ እንዴት ነህ? አማን ነው ሁሉ ሰላም ሰላም ብያለሁ ሁላችሁንም። ጆካዬ የአጀንዳ ጠራ አድርገህ መዘጋት ካለበት እንትን ብትለው ደስ ይለኛል። እንደ ወንድም ያው ትረዳኛለህ። በየቀኑ የሆነ ነገር ሲመጣ የሆነ ነገር እየተፈጠረ አንድን ነገር ለማጥፋት የሚመጡ ሰዎች አሉና ያንን ላንተ አልነግርህምና ፈልጋ ዳ ወዳ ለገባች እኛ በየቀኑ የሚደፈር ኖ ረዱ። ቆይ ከሳምንት በኋላ እንመለስበታል። ኖ ረዱ ቆይ እንዳታስወርዱ ጆከር። አሁን እንዝጋውና ውረዱ። ምንም የማንም ምክር አያስፈልገኝም። እኔ ውረዱና ከሳምንት በኋላ እንመለስበታል። ቆይ ከሳምንት በኋላ ቆያችሁ ክፍት ጊዜ ሲኖረን እንመለስበታለን።